ሙሽሪት ከሰርጓ በፊት ብታርፍ ምን ይሆናል? የመንፈስ ሙሽራ ትሆን ይሆን? ልሂድ፣ እኔ ንጹህ ነኝ። ሙሽሪት ሳራም ከሰርጓ በፊት ታፍናለች። እርዱኝ፣ እርዱኝ! ማነህ? ከአጋቾቹ ሳራማ ጋር በመታገል ላይ ያለች በድንገት ገደል ውስጥ ወድቃ ሕይወቷ አለፈ። ሳራማ ወደ ሲኦል በመውረድ ላይ እያለች ለፍትህ ጮኸች። ግን በከንቱ ሞትና የሲኦል ንጉሥ ጥፋተኛ እንዳልሆኑ አመነ። ከ100 ዓመት የዘለለ ጩኸትና ልመና በኋላም ዳግም ለመወለድም ወይም ለመሻገር ፈቃደኛ ያልሆነችው የሲኦል ንጉሥ በግል መረመራት። የገሃነም ንጉሥ ስህተት ሰርቶ ነበረ። ሳራም ቀደም ብሎ በሞት መጽሐፍ ውስጥ የተዘጋጅቶ ሄዳ ነበር። ነገር ግን ሳራምን ማስነሳት አልቻለም። ለአጋቾቹ ጥላቻ የበዛና ደስተኛ ሰርግ ባለማግኘቷ ተጸጸተች። ወደ ሕይወት እንድትመለሺ ጉጉትና ምኞትሽን ሁሉ መፍታት አለብሽ። አጋቾቹ በሕይወት ከሌሉ ዘሩን ፈልገሽ ለስራው ለመክፈል ወደዚህ አውርጀው። በቀልሽንም መፍታት ትችያለሽ። በዩንና ያንግ ሕግ መሠረት ሳምራ በሟች ዓለም ውስጥ 3 ወር ብቻ ኖራለች። ከዚህ ቀነ ገደብም ባሻገር ነፍሷ በምድራዊ ዓለም ላይ የተወሰኑ ቀናቶች ስትንከራተት ትኖራለች። ሳምራ ኢፍትሃዊ የሆነ ትዕይንት አይታለች። ምስኪኑ አርቲስት ኖርማን ግራ የተጋባው ምክንያቱን ሊረዳ አልቻለም። ባላባቱ ጃክ እያሳደደው ነበረ። ሳምራ ትዕይንቱን ችላ ማለት አልቻለችም። ያስኳችሁ! ይሄ መንፈስ ነህ? አንተ መንፈስ ነህ ማለት ነው? መናገር አልቻልክም እና ያ ሰው ለምንድን ነው የሚይዙክ? የኖርማን ቅድመ አያቶች ለጃክ ቅድመ አያት ዕዳ አለባቸው። ጃክ ብዙ ጊዜ ይህንን የድሮ ዕዳ ኖርማንን ለመጫን ይጠቀምበት ነበረ። ስላዳንሽኝ አመሰግናለሁ። አንቺን ለመርዳት የምችለው ነገር አለ? ስለ ሟች ዓለም ትንሽ የምታስታውሰውን ችሎታ ሳምራ የኖርማንን መመሪያ ያስፈልጋት ነበረ። ግን መናፍስት ከሕያው ጋር አብሮ ለመኖር ያንግን ቦንድ ለመፍጠር ግንኙነት መኖር ነበረበት። እንዴት አገባሽኝ? ምን? በእርግጥ ኖርማን በእንደዚህ አይነት ነገር መስማማት አልቻለም። እናም ስለዚህ ሳምራን እምቢ ካላት ጊዜ ጀምሮ ብዙ አሳዛኝ ክስተቶችን መታየት ጀመረ። ኖርማን ሳምራን እንዲያገባ ለማድረግ ጥፋቱን እንዲከፍል ለማድረግ ቆርጣ ተነሳች። በመጨረሻም ኖርማን ሊቋቋሙ አልቻለም። ምን እያሰብሽ ነው አሁን? ከመናፍስትና ከአውሬዎች ጋር መገናኘት በጣም የተከለከለ ነገር ነበር። እና ምስኪኑ ኖርማን የሳምራ ጋር የሙት ሰርግ ከማድረግ ውጪ ሌላ ምርጫ አልነበረው። ስለዚህ ሙሽራይቱን ለማግባት ተስማምተሃል? አዎ ማለቴ እንደ ስፓይደርማን ደም የሚተፋ ጓንት
በቀላሉ እጃችሁ ላይ አርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛውም ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ፣ ያላችሁበት በነጻ ስለምናደርስ መደወሎች። መልካም ቀን። ካልተስማማ አዎ እስማማለሁ። የኖርማን ሕይወት ከዚያን ጊዜ ጀምሮ ተለወጠ። ከመናፍስት ሚስቱ ጋር መኖር ቀላል ነገር አልነበረም። ምን እየሰራህ ነው? በሟች ወጣቶች እና በመቶ ዓመት ሙት መንፈስ መካከል ብዙ ግጭቶች ነበሩ። እንዴት ባለጌ! እንዴት ደፋር ነህ! ካንተ 100 ዓመት በላይ እኮ ነኝ። ማን ያውቃል? ፍየሎች እንኳን ቢታጠቡ። ዋው! መሳሪያውን በደንብ ይጫወታል። ምኞቴ ነው የኔ ቢሆን። በሁለቱ መካከል ብዙ አስቂኝና አዝናኝ ሁኔታዎች ተከስተዋል። ይቅርታ ሴቶች፣ መሄድ አለብኝ። መሳሪያውን በደንብ ይጫወታል። ወይኔ የኔ ቢሆን ምኞቴ ነው። እንደ ልጅ አትቅኝ እስኪ። አንድ ቀን ጃክ እንደገና በኖርማን ላይ ችግር ሲፈጠር ነገሮች በሚገርም ሁኔታ ተከሰቱ። ያን ሁኔታም ስትመለከት ሳምራ ከዚህ ቀደም በአንድ ክፉ ሰው የተጎዳችበትን ጊዜ አስታወሰች። እዚህ ውስጥ ምን እየደበክ ነው? በሩን ክፈተው ወይ ክፉ መሆኔን እንድታውቅ አረግሃለሁ። ምንድነው? ያ ቆንጆ ወንዶች ከኔ ጋር እዚህ ና፣ ቀርበህ ብቻዬን አትተይኝ። ጃክ በሳምራ ደግነት ተንቀሳቅሶ ስለሸሸ በጣም ፈርቷት እሷን የበለጠ ለመርዳት ጥረት ማድረግ ጀመረ። የኖርማን ሕይወትም የጃክ ትንኮሳ ሳያስቸግረው ሳምራ እንዲሁ የጃክ ወንጀሎችን ለሮያል ፍርድ ቤቱ እንድታሳውቅ ኖርማንን ማስረጃ እንዲያረግ ረዳት። ሳምራ የአጋቾቹን ዘሮች እንድታገኝ በጋራ ስሜት ረዳት። ሳምራ ስለ ያለፈው ሕይወቷ አሰበች እናም አዘነች። ባዘነች ቁጥርም ኖርማን በሟችና በወርቃማ መካከል ያለውን ፍቅር ሁሌም ያዳምጣት ነበረ። ነገር ግን ለ3 ወራት የሚጠጋ ሰይፉን ፍለጋ ምንም ውጤት አላመጡ። እስካሁን ምንም? ፀሐይ ስትወጣ ጊዜ እያለቀ ነው። ለዘላለም መሄድ ይኖርብኛል። ሌላ መንገድ የለም? ኖርማን፣ እኔ ልነግርሽ ያለብኝ ነገር አለ። በእርግጥ ምንድን ነው? ኖርማን፣ እኔ ልነግርህ የምፈልገው ነገር አለ። በእርግጥ ምንድን ነው? አይ ይቅር በይኝ፣ ስላለፈው አልፌ ነው። አንድ የታወቀ ነገር የሳምራን ትኩረት ሳባት። ምን ትላለህ ብሎ ሸሸ። ሰይፉ የእሱ ነው። ባለፈው የቤተሰቡ ሰይፍ እንደሆነ ነግሮኛል። ስለሸሸ ታዮ ለማምለጥ መሆን አለበት። ያ ሰይፍ የነጠቀኝ ነው። ኧረ እሱ የዘረፈኝ ሰው ነው ብዬ በፍጹም አልጠበቅኩም። ውይ አመሰግናለሁ ኖርማን፣ ወደ አንተ እመለሳለሁ። ሰላም። ሳምራ በፍጥነት የጃክን ነፍስ በጤና ንጉሥ ለመፍረድ ወደ ሲኦል ወሰደችው። ነገር ግን ልክ ሳምራ ስለ ትንሣኤዋ እያሰበች ስትደርስ ይህ ሰው አይደለም። ምን? እርግጠኛ መሆን አልችልም። ሰይፉ የአጋቾቹ እንደሆነ እርግጠኛ ነኝ። የቤተሰቡ ውርስ ነው። ጃክ ዘሩ ጃክ። ይህ ሰይፍ
የመጀመሪያው የኔ አልነበረም። ታዲያ ማን ነው? አይ የአያቴ ከኖርማን አያት ዕዳውን ለመመለስ የከፈለው ነው። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ምን? እንዴት ሊሆን ይችላል? ኖርማን እነሆ እሱ ነው። ቅድመ አያት የሆነው ኖርማን ነው። እሱን ነው መቀበል ያለብሽ። በጥላቻ የተሞላችው ሳምራ በኖርማን ላይ ለመበቀል ወደ ሟች ዓለም ተመለሰች። አሁን ምን ማድረግ አለብኝ? ኖርማን ምን እንደሚመጣ ሳያውቅ የቀድሞ አባቶቹን መቃብር እየጎበኘ ነበረ። ይህ የአባቶቻችን መቃብር ነው። ሳምራ አገኝሻለሁ ብዬ ነበረ። እኔም እንደዛ አስቤ ነበረ። በንዴት ሳምራ ሕይወቷን ስለሰረቁት ኖርማንና ቀድሞ አያቶቹ የምታውቀውን ሁሉ ነገረችው። በነፍስ መክፈል አለብህ። ወደ ገሃነም ተከተለኝ። እኔ እቀበላለሁ። በሕይወት እስካለሁ ድረስ አባቶቼ የበደሉትን እኔ እሸከመዋለሁ። ለኃጢአታቸው ከፍላለሁ። ሳምራ በድንገት ወደ አእምሮዋ ተመለሰች። እንዴት አይነት ደግ ልብ ያለው ሰው እንደሆነም አስታወሰች። የማታውቀውን ደስታ ጊዜም የሰጣት ሰው እንዴት ልትጎዳ ትችላለች? አይ እንዴት? አይሆንም። ምንም አላጠፋም። እኔ የሚያስብልኝ ሰው መጉዳት አልችልም። ሳምራ፣ አይ ፀሐይ የወጣች ነው። እባክሽ ወደ ሲኦል ውሰጂኝ። ነገ ልታገኘኝ አትችይም። እባክሽ። እኔ አዝናለሁ ኖርማን። የኖርማን ሕይወት ወደ ቀድሞ ሁኔታ የተመለሰ ይመስላል። የገሃነም ንጉሱም ጃክ ወደ ሟች ዓለም ከመላኩ በፊት ሁሉንም ነገር ነግሮታል። እሱ አሁንም በሕይወት አለ። ይህም ማለት እቅዴ የሴቷ መንፈስ ጠፍታለች ማለት ነው። ከእንግዲህ መደበቅ አችልም። ውጣ! አሁን ጊዜው አይደለም። እንዴት ደፈርክ? ወደዚህ የመጣችሁት መልከ መልካሞች ወደዚህ ተጠጉ። መናፍስት በትክክለኛ መጥፋት አለበት ማለት አይደለም አይደል? ጃክ ነህ? ስለ አንተ ቅሬታ ደርሶኛል። ባልደረቦቼ የት ናቸው? ሳምራ አስቡበት። እኔም ያን ጊዜ አሰብኩኝ። ይቅርታህን ስጠይቅህ በእውነተኝነት ጥፋተኝነት ነበር። ምንም አይነት ቂም አልነበረብኝም። እኔም ከአንተ ጋር ደስተኛ ትዳር አለኝ። የተወሰደብኝን ነገር ስላለ ቂም አልያዝኩም። የገሃነም ንጉሱም ዳግም ልወለድ ጠራኝ። ግን ለረጅም ጊዜ እዚህ ቆይተሻል። የምትወዳቸውን ሰዎች ሁሉ የሉም። ምናልባት እገምታለሁ። ወይ ምናልባት እዚህ ከኔ ጋር ቆይ። ነገር ግን እኔ እስማማለሁ። እናም ከዚያ ጊዜ ጀምሮ ለዘላለምና ለዘላለም
በደስታና በፍቅር ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።